ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። በተለይ ዲያስፖራ እባካችሁ ይሄኮ it's not a game ኢትዮጵያ ውስጥ እየሆነ ያለው ነገር ጫዋታ አይደለም፣ ፖለቲካ አይደለም፣ የእርስ በርስ ፍጅት ነው። እየሞተ ያለው ወታደር አይደለም። ወታደር ቢሞት ችግር የለም። ወታደር ራሱ እንዲሞት አልፈልግም። እኔ የህወሓት ወታደር እንዲሞት አልፈልግም። የፌደራል መንግስት ወታደር እንዲሞት አልፈልግም። የኦሮሞ ነጻነት ሰራዊት እንዲሞት አልፈልግም። ወንድሞቼ ናቸው። ከወታደር ያለፈ እያለቁ ያሉት በቀለ ቅድም እንዳለው ሴቶች ናቸው፣ ህፃናቶች ናቸው፣ ገበሬዎች ናቸው። ምንም ውስጥ ያለሉ ምስኪን ነው እያለቀ ያለው። በዲያስፖራም በተለያየ ቦታ ያሉ ሚዲያዎች ለዩቲዩብ ሽቀላ ተብሎ የሚደረጉ ቅስቀሳዎች መቆም መቻል አለባቸው። it is essential. look እዛ አገር እየሆነ ያለው ነገር ይሄ ጦርነቶች ካልቆሙ ሩዋንዳን የሚያስንቅ ሲሪያን የሚያስንቅ በጣም አስጠሊ ዘግናኝ የሆነ እልቂት እየመጣ ነው። nobody will win. አማራ አይሸነፍም፣ ኦሮሞ አይሸነፍም፣ ትግራይ አይሸነፍም። it's a lose war. ስለዚህ በተለይ በሶሻል ሚዲያና በሚዲያው ላይ ያሉ ወንድሞቻችን የራሳቸው ብሔር መሞትና መገደልን መኮነን አንድ ነገር ነው። ከዛ አልፎ ግን ሪቬንጅ የበቀል እርምጃ እንዲወሰድ መቀስቀስ የራስን ብሔር የባሰ ማጋለጥ ነው። ስለዚህ በተቻለ መጠን እኔ መማጸነው ፕሊዝ የውጭ ኃይሎች የእግር ኳስ ቲም እንደሆነ ይመስል ያጨበጭቡልናል፣ ዱላ ሲያልቅልብን ያቀብሉናል። የኛው ደግሞ በተለያየ ቦታ ያለው ሴፍ ሄቨን ውስጥ እየተቀመጠ እየነደደ ባለ ሰዓት ላይ ቤንዚን ያርከፈክፋል። ወንድማችን ጀዋር ይህን መልእክት ያስተላለፈው በአንድ ወቅት እንደ ሰው ባሰበበት ቅጽበት ነው። ይህንኑ አስተሳሰብህን ይዘህ በቀጠልክ ኖሮ እሳት የሚያቀጣጥለው የተቀጣጠለው እሳት ላይ ቤንዚል የሚጨምረው በደም የሚነግደው ማን እንደሆነ ነበር ጀዋር ያኔ የነገረን። አሁን ደግሞ ያ ጀዋር ያለው እውነት እጅግ በጎላ መልኩ ተግባራዊ እየተደረገ ነው። በውጪ የሚኖሩ ጀዋርን ራሱን ጨምሮ እሱን መሰሎች እሳት እየለኮሱ እሳት ላይ ቤንዚል እየጨመሩ በደም እየነገዱ ነው። ሰሞኑን በአንዲት የ16 ዓመት ታዳጊ ሞት የደም ንግድ ለማካሄድ እየተሰራ ያለው ስራ ይህን መሰሉ ነው። ጽንፈኛው ፋኖ ህዝባዊ ድጋፍ በማጣቱ ተዋጊዎቹ በብዙ እየኮበለሉና እጃቸውን ለመንግስት ኃይሎች እየሰጡ በመምጣታቸው ምክንያት የቡድኑ መሪዎችና ሚዲያዎቻቸው ህዝብን ያነሳሳልናል፣ ለመከላከያና ለጸጥታ ኃይሉ የሚያደርገውን ድጋፍ ያሳጣልናል ብለው በማሰብ አንድ አደገኛ የሐሰት ወሬ ፈብርከዋል። ይህ ወሬ መከላከያን ጭራቅ አድርገን በመሳል የአማራ ህዝብ እንደ 2014 በትግራይ የተካሄደው የህዝብ ማዕበል ይነሳልናል ብለው የፈበረኩት እና በተደረጀ ሁኔታ የሚቀባበሉት ወሬ ነው። የ16 ዓመት ዕድሜ ያላት ፋኒት በመጀመሪያ በተለያየ መድረክ ላይ ዩኒፎርም እያለበሱ የኮማንዶ ኮፍያ አስደርገው ጠበንጃ ሲይዘው ሲያንቀሳቅሷት ቆዩ። በተለያየ መድረክ ላይ ደግሞ ጭፈራ እየጨፈረች አይን እንድትገባ አደረጉ። አሁን ከዚህ በኋላ እነሱ ለሌላ ፕሮፓጋንዳ ለመጠቀም እርምጃ ወሰዱባት ለማለት ያው መረጃ የሌለው ነገር ስለሆነ እሱን እናቆየውና ግን ለፕሮፓጋንዳ ሊጠቀሙባት ካደረጉት እንቅስቃሴ አንፃርና ከነሱ ተፈጥሮ አንፃር ግን እንደዚህ አይነቱን ነገር መገመት የሚያስችሉ ብዙ መረጃዎች ብዙ የኋላ ታሪክ አላቸው እነዚህ ሰዎች። እና አሁን እቺ ልጅ የሆነ ሆኖ በጦር ሜዳ
ሞታለች እንግዲህ ቀጥለው ምንድነው ያደረጉት እና አስረስ እነ መሳይ እነ ፋሲል የሚዘገነን ነገር አሁንኛ ለመጥራት እንዲህ ተደረገች አሉ ለማለት ራሱ የሚከብድ ነገር መከላከያ ማርኮ ከገደላት በኋላ በላዋ ላይ አካሏን እንዲህ አርጎ የሚል በጣም የሚዘገነን ነገር ለቀዋል መከላከያ ነው ይሄን ያደረገው ብለው ማለት ነው እና ይሄን አሁን በጣም እየተከባበሉት ነው ያው እንደምታውቁት አንድ ነገር ሲፈጠር ሁሉም አንዴ ነው የሚለቁት የተደራጀ መሆኑን ተረዳላችሁ መጀመሪያ ልጅቱ በጣም ኤክስፖዠር እንድታገኝ በጣም ጎልታ እንድትወጣ በጣም የሰው አይን እንድትገባ አድርገዋል ፉከራ ስታሰማ እንደዚህ ጭፈራ ስታደርግ በየንትኑ እየሄደች ነበረ አንዳንድ የተለቀቁ ፎቶዎች ይሄ መንገድ ላይ ቀረጥ የሚሰበስቡ እሱንም ስራ ስትሰራ ከመኪና ጋር ምናምን የሚያሳይ ነገር ወጥቷል anyway አሁን እቺ ልጅ በእንደዚህ አይነት ነገር ተገደለች ይሉና ወይም እንዲህ አይነት ግፍ ተፈጸመባት ይሉና ሁሉም በማጠቃለያቸው ምንድነው የሚሉት ከዚህ በኋላ የአማራ ህዝብ ከሊቅ እስከ ደቂቅ ከህፃን እስከ አዋቂ ሁሉም በቃ ተነሳ በየቤትህ መተው ምን እስኪያደርጉ ነው የምትጠብቀው ይያሉ ነው ፕሮፓጋንዲስቶቻቸው በሙሉ አስረስማሬ ወጥቶ እንደዚህ ብለዋል በቃ ይሄ ከዚህ በኋላ የአማራ ህልውና የመጨረሻው ብለዋል እንግዲህ ከዚህ በፊት ሁለተኛ አማራ አልሆንም ማለች አንድ ህፃን ተብሎ የተሰራ ነገር ታስታውሳላችሁ ይሄ ብርቱካን ምትባል በኢቢኤስ መታ የተሰራ ድራማ ታውቃላችሁ ከዛ የተለያየ ምስል እየቀረጹ የገደሏቸው ሰዎች አሉ የሃይማኖት ሰዎችን ገለው የተለያየ ነገር አድርገው በዚህ ለመቀስቀስ በከፍተኛ ደረጃ ተንቀሳቅሰዋል እነዚህ ሰዎች እቺን ከየት ነው የወሰዷት ትግራይ ውስጥ በ2014 የህዝብ ማዕበል ለማስነሳት ሴቶች ተደፈሩ ለ7 ለ6 እንደዚህ ሆንኩ ብላ የወጣች አንድ ልጅ ነበረች ባይዘዌ ከዛ በኋላ ግሬን ቆረጡኛለች ልጅቱ ግን ከዛ በፊት በነበረ ጉዳት አካሏን ያጣች እንደሆነ በኋላ ላይ ተደርሶበታል እንደዚህቹ ልጅ በጣም ወጣት ነች ህፃን ነች እንደዚህ ከዛ ቲፒኤልኤፍ ምንድነው ያደረገው እንግዲህ በየቤት ተቀምጠ ከምትደፈር ውጣ አለ የህዝብ ማዕበል አስነሳ የህዝብ ማዕበሉ ብዙ ህዝብ አስጨርሶ ቆመ እውነታውም ወጣ ያችም ልጅ አሁን ሚዲያ ላይ በተለያየ ቦታ ጠይቀዋት ፌክ እንደሆነ ተደርሶበታል ቪዲዮ ተቀርጿል ሰው ሲገደል ቪዲዮ ቀርጸው አቅርበዋል እና እንዲህ አይነት አውሬ የሆኑ አማጽያን ህዝባዊ ድጋፍ ሲያጡ በተቃራኒው ደግሞ ህዝቡ መከላከያን ድረስልኝ ያለ ለመከላከያ ድጋፉን ሲሰጥ ለጸጥታ ኃይሉ ለሚሊሻው ለልዩ ኃይሉ ድጋፉን ሲሰጥ እንደዚህ አይነት ነገር ሲፈበረኩ ኢቭን ሚሊሻው እና ይሄ አድማ ብተናውን ሁሉ በቃ እንዲህ ከሚያደርግ መንግስት ጋር ነው የቆምከው ለማለት የሰሩት ነው በቃ የሰሩት ድራማ እንጂ የኢትዮጵያ መከላከያ ሰራዊት ህዝብን ከአደጋ ለመጠበቅ ሲል ራሱ መስዋዕትነት የሚከፍል በዲሲፕሊን ይጠየቃል እንደዚህ አይነት ነገር አድርጎ ለዛውም የ16 ዓመት ህፃን ልጅ ላይ በሌላ በኩል ግን እነሱ ምንድነው ያጋለጡት የ16 ዓመት ከ18 ዓመት በታች የሆኑ ባለም አቀፍ ህግ የተከለከለ ህፃናትን ለጦርነት እያሰለፉ ነው ሚሊተሪ ያልብሰው ውጊያ ቀጠና አድርገው ትምህርት አስተተው እያዋጉ ነው ብዙዎች በፎቶግራፍ አይታቸዋል እና እንደዚህ አድርገው አሁን ለፕሮፓጋንዳ እየተጠቀሙባት ነው እና አንድ ራያ ፕሬስ የጻፈው አጭር ነገር ይሄንን የነዚህን ሰዎች እና በዚች ልጅ ላይ የተፈጸመውን ግፍ የሚገልጽ ስለመሰለኝ እሷን ጠቅሼ ወደ ሌሎቹ ገባለሁ በምስል አያይዞ ራያ ፕሬስ ምንድነው ያደረገው የዓለም ነው ልጅቱ ስሟ እና የዓለም በፋኖ 3 ጊዜ ሞታለች ይላል አንደኛው ፋኖ ትምህርት ቤት ዘግቶ መደበቂያ ዋሻ በማድረግ ከትምህርት ገበታዋ ያፈናቀላት ዕለት ሁለተኛ ደብተሯን ነጥቆ ጠበንጃ አስጨብጦ ለጦርነት ያሰለፋት ዕለት ሶስተኛው በመሞቷ ሐዘን ሳይሰማው እርካሽ ፖለቲካውን የሰራባት ዕለት ይላል እጅግ አሳዛኝ ነው ጠበንጃ ለመሸከም እንኳን አቅም የሌላትን ህፃን ጠበንጃ ሸክመው ለሳት መማገዱ ሳይንስ አሁን ደግሞ ፕሮፓጋንዳ እየሰሩባት ነው እጅግ አጸያፊ ነው እንግዲህ ልጅቱ እቺ በፎቶ የምታዩት ነች ግን አይሳካም ምንም ነገር አሁን ህዝቡ ነቅቶባቸዋል እነዚህን ሰዎች ፕሮፓጋንዳ እንደሚፈበርኩ ኢቭን አንድ ሰው ምንድነው ያለው እንትኑ አለው ያካሏ እንደዚህ በሚሉት ደረጃ ያሳዩት ቪዲዮ አለው አለና ስንነጋገር ስጠይቀኝ የለም ቪዲዮ አልኩት ቪዲዮ እንኳን ሊቀርጹ ይችላሉ እነዚህ ራሳቸው ያንን አይነት ድርጊት ፈጽመው ቪዲዮ ቀርጸው ሁሉ ሊለቁ የሚችሉ አይነት ሰዎች ናቸው አይዘር አሁን በሚቀጥለው ጊዜ የአይን ማኝ ነኝ የሚል ሰው ይመጣል የአይን ማኝ ነው ዊትነስ ነኝ በቦታው አይቻለው እንደዚህ ስትሆን የሚል ሰው ሁሉ ሊያመጡ ይችላሉ የተደራጀ ፕሮፓጋንዳ ነው ይህ አብሪ ሚዲያ ነው
አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ኢትዮጵያ ውስጥ ለዘመናት የዘለቁት የግጭት አዙሪቶችና ለነዛ መሰረት የሆኑ ችግሮች ተመካክረን ለመፍታት ባለመቻላችን ምክንያት የመጡ ናቸው። እኛም አብዛኞቻችን ማለት ይቻላል ተመካክረን ልዩነቶቻችንን እና ያለመግባባቶቻችንን ምንጫቸውን ለማድረግ እና ለመፍታት ለማስወገድ ዝግጁ አይደለም። ምክንያቱም የኔ ሐሳብ ብቻ ነው ልክ እንላለን። የኔን ሐሳብ ብቻ ልጫንባችሁ ብለን ሌላውን ዝቅ ብለህ ተገዛልኝ፣ ተንበርከክልኝ፣ ሐሳቤን ተቀበል ብለን እንጫነዋለን ወይም እናስገድደዋለን። ለዚህ ነው እኛ ኢትዮጵያውያን ከማንም በላይ ምክክር እና በሰከነ መንገድ መነጋገርና መደማመጥ የሚያስፈልገን። ምክንያቱም እንዳንስማማ የሚያደርጉ በርካታ ትርክቶች የተጫኑብን ዜጎች ነን። ሁሉም ተበድያለሁ፣ ተጨቁኛለሁ፣ መብቴን ተነፍጌያለሁ የሚል ነው። አንዱ ሌላውን ጨቆንከኝ፣ በደልከኝ፣ መብቴን ነፈከኝ፣ ጨፈጨፍከኝ ብሎ ይከሳል። ይህንንም ያሰራጫል፣ ለትውልድም ያስተላልፋል። አንዳንዱ ራሱ ጨቋኝ፣ ራሱ በዳይ፣ ራሱ ገዳይ ሆኖ በሌላው ተጨቆንኩ፣ ተበደልኩ፣ ተገደልኩ ይላል። መጨቆን እና መበደል ለኔ ብቻ ነው የተፈቀደው እስከ ማለት ይደርሳል። ለዚህ በጣም ጥሩ ምሳሌ የሚሆኑን የህወሓት ገዢዎች ናቸው። የህወሓት ገዢዎች ለዘመናት ሌላውን የበታች አድርገው ሲገዙ ቆይተው የሀገሪቱን ሀብት ለብቻቸው ሲዘርፉ ኖረው እንደሌላው በእኩልነት ኑሩ ሲባሉ ያው እንደምታውቁት ወደ ጦርነት ገብተው እስካሁንም ድረስ ህዝብን አግተው ህዝብን ለጦርነት እየቀሰቀሱ ጥላቻ እየዘሩበት የተበደለሃል ትርክት እየነዙበት ሁከትና ብጥብጥ ለማስነሳት እየተንቀሳቀሱ ነው። ራሳቸውን ብቻ አይደለም ሌላውንም ተጨቁነሃል፣ ተበደለሃል፣ ተጨፍጭፈሃል እያሉ ባዘጋጁት ትርክት ሀገራችንን ምን ያህል የብጥብጥ መዲና አካባቢ አድርገዋት እንደሄዱ ግን ደግሞ ያ እነሱ የሰጡን አጀንዳ እስካሁንም ድረስ ያጋጨን እና ብዙ ደምም እያፋሰሰ ይገኛል እና እርስ በርስ እየተገዳደልን ነን። ራሳችንም እየገደልን ራሳችንም እየተገደልን ራሳችንም ገዳዮችን ደግሞ ያወገዘን እንደገናም ደግሞ ራሳችን እንገድላለን። ይህን ያለው ማመሰላችሁ በጣም ነው የሚገርመው። ጀዋር መሐመድ በአንድ ወቅት ግድያ በጣም ከፍቶ በነበረበት ወቅት እና ይህን አስመልክቶ የሚገርም እውነት ተናግሯል። በፍጹም ከጀዋር የማጠብቁት እውነት ማን ነው እየገደለ ያለው ብሎ ጠይቋል። ማን ነው እየገደለ ያለው? እኛው ነን እኮ የምንገዳደለው ብሎም መልሷል። አዳምጡት። ባይዘዌ ጀዋር ከዛ በፊት ባይኖርና ከዛ በኋላ ደግሞ ቢሞት በቃ ያ ጀዋር በጣም አክብራችሁ ትልቅ ቦታ የምታስቀምጡበት ንግግር ነበር። ይሄ ንግግር ባጋጣሚ እናዳምጥ። ኦሮሞ እየሞተ ከሆነ ትግሬ እየሞተ ከሆነ ጉሙዝ እየሞተ ከሆነ who is killing us? እየተገዳደልን ነው ማለት ነው። ምክንያቱም ከማርስ ኤሊያኖች መጥተው እየገደሉን አይደለም። አብዛኛው የምናየው መገዳደል እርስ በርስ እየተደረገ ነው። ሲቪል ዋር የምንለው ለዚህ ነው። አንደኛ እየተገዳደልን መሆኑን እኛ ብቻ ቪክቲም አይደለንም። ኦሮሞ ብቻ ቪክቲም አይደለም፣ አማራ ብቻ ቪክቲም አይደለም፣ ትግሬ ብቻ ቪክቲም አይደለም፣ ሌላውም ቪክቲም ብቻ አይደለም። we are victims and perpetrators at the same time። ስለዚህ ጥያቄው መሆን ያለበት የአንድ ቡድን መሞት ይቆም ብቻ ሳይሆን የሁሉም መሞት መቆም አለበት። ኦፍ ኮርስ የነኝን ግድያዎች በማስቆም የመንግስት ኃላፊነት ትልቅ ቢሆንም አይ ዶንት ቢሊቭ መንግስት ብቻውን ሊያስቆመው የሚችለው አይመስለኝም እዛ ሀገር ያለውን ችግር። ኦኬ ጀዋር ወንድማችን ዛሬ ይህን ቪዲዮ ስትሰማው ምን ይሰማሃል? እኔ መቼም በዚህ ቪዲዮ የተናገርከው በጣም ትክክል እና ጀዋር በዚህ መጠን በሳል ነው ወይ? አሁን ልደርስበት የሚገባ ስቴፕ ነበር ይሄ። አሁን በእድሜም ገፍተህ በነበረበት ወቅት እየሰከንክ ስትሄድ ልደርስበት የሚገባው ነገር ነበር። ይሄ ቦታ ነበር። ይሄ አመለካከት፣ ይሄ አስተሳሰብ ማለት ነው። ግጭቱን፣ ብጥብጡን፣ ግድያውን የሚያባብሱት ይላል ጀዋር። በዚሁ ቪዲዮ ቀጥላችሁ ደግሞ ታዳምጡታላችሁ። በውጭ የሚኖሩ ፖለቲከኞች፣ አክቲቪስቶች የውጭ የኢትዮጵያ ጠላቶች ወይም ከጠላቶች ጋር የቆሙ ኃይሎች ናቸው። በተለይ ዲያስፖራ እባካችሁ ይሄ እኮ it's not a game።
ኢትዮጵያ ውስጥ እየሆነ ያለው ነገር ጫዋታ አይደለም ፖለቲካ አይደለም የእርስ በርስ ፍጅት ነው እየሞተ ያለው ወታደር አይደለም ወታደር ቢሞት ችግር ወታደር ራሱ እንዲሞት አልፈልግም እኔ የህወሓት ወታደር እንዲሞት አልፈልግም የፌደራል መንግስት ወታደር እንዲሞት አልፈልግም የኦሮሞ ነጻነት ሰራዊት እንዲሞት አልፈልግም ወንድሞቼ ናቸው ከወታደር ያለፈ እያለቁ ያሉት በቀለ ቅድም እንዳለው ሴቶች ናቸው ህፃናቶች ናቸው ገበሬዎች ናቸው ምንም ውስጥ ያለው ምስኪን ነው እያለቀ ያለው በዲያስፖራም በተለያየ ቦታ ያሉ ሚዲያዎች ለዩቲዩብ ሽቀላ ተብሎ የሚደረጉ ቅስቀሳዎች መቆም መቻል አለባቸው it is essential look እዛ አገር የሆነ ያለው ነገር ይሄ ጦርነቶች ካልቆሙ ሩዋንዳን የሚያስንቅ ሲሪያን የሚያስንቅ በጣም አስጠሊ ዘግናኝ የሆነ እልቂት እየመጣ ነው nobody will win አማራ አይሸነፍም ኦሮሞ አይሸነፍም ትግራይ አይሸነፍም it's a lose war ስለዚህ በተለይ በሶሻል ሚዲያ እና በሚዲያው ላይ ያሉ ወንድሞቻችን የራሳቸው ብሔር መሞትና መገደልን መኮነን አንድ ነገር ከዛ አልፎ ግን ሪቬንጅ የበቀል እርምጃ እንዲወሰድ መቀስቀስ የራስን ብሔር የባሰ ማጋለጥ ነው ስለዚህ በተቻለ መጠን እኔ መማጸነው ፕሊዝ የውጭው ኃይሎች የእግር ኳስ ቲም እንደሆነ ይመስል ያጨበጭቡልናል ዱላ ሲያልቅልብን ያቀብሉናል የኛው ደግሞ በተለያየ ቦታ ያለው ሴፍ ሄቨን ውስጥ እየተቀመጠ እየነደደ ባለ ሰዓት ላይ ቤንዚን ያከፈክፋል ይለናል የሚገርም ነው እውነት ነው የሆነ ያለው ይሄ ነው ልክ አሁን የኦሮሞ የትግሬ የአማራ ጽንፈኞች በውጭ ሀገር ሆነው እንደሚያደርጉት ማለት ነው ጀዋርም አሁን እንደሚያደርገው አሁን የሚያደርገውን ድርጊት የሚያደርጉ ሰዎች ናቸው በኢትዮጵያ ውስጥ ሰላም እንዳይሰፍን ብጥብጥ እንዲቀጥል እየሰሩ ያሉት ይሄ እውነት ነው እና እንግዲህ እሱ በዛ ወቅት የነበረውን ግምገማና ግምገማው ላይ ተመስርቶ የያዘውን አቋም ቀይሮ እንግዲህ አሁን እንደምታዩት ራሱ አበጣባጭ ራሱ አጋዳይ ሆኗል በእርግጥ ጆሃር ይህንን መልእክት ከማስተላለፉ በፊትም ራሱ አንዱን በሌላው ላይ የሚያስነሳና ህዝብን በጠላትነት ጎራ አስለይቶ የሚያገዳድል አጀንዳ ሲያሰራጭ ነበር ራሱ ትእዛዝ ሰጥቶ አገዳድሏል ያው የብዙ ሰዎች ደም ያለበት ነው ያው አልጸጸትም ይላል እንጂ ጆሃር ብቻ መሃል ላይ ይሄንን ነገር ተናግሯል ይሄንን ነገር ሌላ ሰው ቢናገረው ኖሮ እንዴት መልካም ነበር ግን እሱን እንርሳና ይሄንን መልእክት እንያዝ ጆሃርም ራሱ ይሄን መልእክት ቁጭ ብሎ አሁን ቢያዳምጠው በቃ ይሄ ያገራችን እውነት ነው ኦኬ ስለዚህ ማን ነው ሀገራችን ውስጥ ግድያ ይካሄዳል አዎ ግን ማን ነው ይሄን የሚያካሂደው ትግራይ ይገደላል አማራው ይገደላል ኦሮሞ ይገደላል ከምባታው ይገደላል ቤንሻንጉሉ ይገደላል ካል ከውጪ የመጣ ጠላት ነው እንደሚገለው ጆሃር እንደጠየቀው ልጠይቅ ነኝ አይደለም እኛ ነን እርስ በርስ አንዱ ሌላውን እየገደልን ያለነው እኛ ነን ስለዚህ እኛ ዋቾች ወይም ተገዳዮች ብቻ ሳይሆን ገዳዮችም ነን ይለናል አው ገዳዮች አሁን ትገልና ወይም የግድያ አጀንዳ ሰተ ህዝብ እንዲጋደል እንዳይረጋጋ ታደርግና በትርክ ቢያንስ ጥይት ያቀበልክ ማለት ነዳጅ ያርከፈከፍክ ይሄን ታደርግና ገዳይ ተሰበሰበና ገና አሁን ይሄ እውነት ተቀየረና ምን ሆነ ገዳይ አብይ አህመድ ነው ገዳይ አብይ አህመድና መንግስታቸው ነው ተባለ አሁን ትግሬውም ይነሳል ገዳይ ጄኖሳይደር አማራውም ይነሳል ጄኖሳይደር ሌላውም ይነሳል ጄኖሳይደር ግን ደሞ እዚህ ግድያ ምላጭ የሚስበው በተጨባጭ ይሄኛውን ሸሽተን ያወቅን ግን ስለማናገን አይደለም በፍጹም አሁን ብዙ ድርጊቶች ብዙ ግፎች ለምሳሌ ትግራይ ውስጥ አሁን እጅግ ትግስት የሚያስጨርሱ ነገሮች እያደረገ ነው የደብረጽዮን ቡድን ከዚህ በፊትም ታስታውሳላችሁ በትግራይ ግጭት በተነሳበት ጊዜ ማለት የሰሜን ዕዝ ሰራዊት በተጨፈጨፈበት ጊዜ ያ ሁሉ የጦር ዝግጅት ሲደረግ ያ ሁሉ ፉከራ ያ ሁሉ ዛቻ ያ ሁሉ ስድብ ሲደረግ ሌላ ቦታ
በእነሱ ስፖንሰርነት በቲፒኤልኤፍ ስፖንሰርነት ሰዎች እንዲጨፈጨፉ ሲደረግ እና መንግስት መቆጣጠር አልቻለም ይሄ መንግስት አይረባም አገር አያረጋጋም በሚባልበት ጊዜ ይሄንን ስዕል ለመስጠት ሰው በሚገደልበት ጊዜ መንግስት በትዕግስት አልፏል ልማት ሰርቼ እቺን ሀገር አሻግራለሁ የሚል ዓላማ ከመነሻው ስለነበረው ማለት አሁንም ዘሴም እንትን እየተካሄደ ነው ብዙ መወራጨት ብዙ ትዕግስት የሚያስጨርሱ ነገሮች አሉ ለምን በድሮን አይገላቸውም ለምን እንደዚህ ያደርግም ይላል ሌላው ይላል ብዙ ራሱ ይሄ ነውጠኛው ይላል ይሄን ዞር ብሎ ማለት ነው ግን የለም እንደምታዩት ትዕግስት ጦርነት አይፈልግም እና አማራ ክልልም ዘሴም ነው እና በዚህ ሁኔታ ውስጥ ወስደ ሰዎችን ሲቪሊያንስን የሚገለው አብይ ነው አብይ እኮ ወይም አሁን ያለው መንግስት ምን አደረገ እስቲ አንገዳደል እስቲ በጥላቻ አንዳችን በሌላችን ላይ ጣታችንን አንቀስር እስቲ ተስማምተን በሰላም እንኑር እስቲ የሚያባላንን የሚያጫርሰንን የሚያናቁረንን አጀንዳ ለማስወገድ እንወያይ ብሎ የምክክር ኮሚቴ አቋቋመ ሀገራዊ የምክክር ኮሚቴ በኢትዮጵያ ታሪክ ውስጥ የለም ሄኮ የቀደሙት መንግስታት በተቀያየሩ ቁጥር አንዳንድ ሀገራዊ እንትኖች መንገራገጮች በተከሰቱ ቁጥር ምንፋጀው እኮ ቆም ብለን ተመካክረን የሚያስማሙን አጀንዳዎች ላይ አብረን እየሰራን የማያስማሙንን እያስወገድን ባለመሄዳችን ነው ደርግ ወደ ስልጣን ሲመጣ እንግዲህ የነበረውን ሁኔታ ታውቃላችሁ ምን ያህል ሰው እንዳለቀ በዛ ዘመን በፖለቲካ ምክንያት ጊዜያዊ መንግስት መሰረታለሁ ብሎ የመጣው ኃይል ያፓ ደርግ ስልጣን ላይ ተረጋግቶ እንዳያደርግ መሬት ላራሹን ሲያውጅ የቤት አዋጅ ሲያውጅ ያንን እየገባ ፋሽዝምን ወደ ገጠር ለማስተላለፍ ነው እንደዚህ ነው እያለ እንዲሁ ሲበጣበጥ አንዱ ሌላውን ሲገል የፖለቲካ ፓርቲዎች ቢቋቋሙ አንዱ አጥፍቷቸው ገኖ ለመውጣት ያ ሁሉ ተደርጎ እኮ የመጠፋፋት ታሪክ ያለን ሰዎች ነን ተማክረን አንድ ላይ ምን ቆመበት አጀንዳ እውን ባለማድረጋችን ማለት የዛ ዘመን ትውልድ ደግሞ ዛሬ አሁን ያለውን ትውልድ እያባላ የዛ ዘመን ትርክት ባይዘው አሁን አሉ እነዛ የዛ ዘመን ሰዎች ለምን እነሱ በከተማ መገዳደል እንትን አድርገዋል ደርግ ውስጥ ሆነው ሰው ገለዋል መይሶን ገለዋል በያጣጫ ሆነው ሰው የገደሉ ሁሉ አሁን ዛሬ አሉ ትውልዱን እንዲገዳደል በእነሱ መንገድ እንዲሄድ እያደረጉት ነው እሺ ስለዚህ እንደገና ደግሞ ያው ሁላችሁም እንደምታውቁት ከውጪ የሚሰጠን አጀንዳ አለ ተጨፍጭፋል እንደዚህ ተደርገሃል እየተባለ የሚሰጠን አጀንዳ አለ ይሄንን አጀንዳ ቁጭ ብለን ተወያይተን እናስወግር ተብሎ የምክክር ኮሚቴ ተቋቋመ በእድሜም በእውቀትም የገፉ ሰዎች ከፖለቲካ ገለልተኛ ናቸው የተባሉ ሰዎች ኮሚቴ ሆኑ ይሄ ገና ሳይወለድ እንዲሞት የተደረገ ርብርብ ታውቃላችሁ ተመልከቱ አጀንዳውን ይዞ ቀርቦ ነው ይሄን አንተን አጀንዳ እንቀበልም ሳይባል ግን ኖ ይሄ በፍጹም እንትን ማለት የለበትም ወደ ስራ መግባት የለበትም ለውጥ አያመጣም የተመደበው በመንግስት ነው መንግስት እኮ ጀኒን ሆኖ በቃ ያስፈልጋል ብሎ ይሄን አቋቋመ ህዝብ በምርጫ አመጣቸው እነዚህን ሰዎች እነሱ ላይ አስተያየትም ሰጥቶ ማስቀየር ከሌ በከሌ ተካ ማለትም ደግሞ ይቻላል እርግጥ ምንድነው ያ ሌላ ጥያቄ ነው ይሄ ሌላ ነው የሚያቀርበው ያንዳንዳችን እንዳንስማማ ተደርገን የተሰራነን በመሰረቱ እንደዚህ እንደ ባቢሎን ቋንቋችን እንዲለያይ ተደርገናል በቲፒኤልኤፍ በሻዕቢያ በግብጽ እንደ የተደረግን ሰዎች ነን ባይዘው አንዱ የሃይማኖት ይዞ ይመጣል አንዱ የብሔር ይዞ ይመጣል አንዱ የፖለቲካ ዓላማ ምናምን የተነደፈ ሳይሆን ዝም ብሎ የሆነ ነገር ከጥላቻ ጋር የተያያዘ ይዞ ይመጣል እንደዚህ የምንባባል ስለሆን ተሰብስበን መሞከር ነው ይሄ የሚያስፈልገው ይሄ መድረክ ተመቻቸ እነዚህ ሰዎች በሄዱበት ቦታ እየጮሁባቸው ጥቂት ሰዎች እየጮሁ ያልሰለጠኑ ደንቆሮ ሰዎች ማለት ነው ሌላ ምንም አይደለም ምክክርን የሚቃወም ድንቁርና ነው በመሰረቱ በዚህ ውስጥ ግን በከፍተኛ ትዕግስት ሰዎቹ ይሄኮ ማለት አስቀምጠው ዞርበል በቃ ምን አጨቃጨቀኝ እኮ እንዲሉ ነው ባይዘው እንዲሉ ተሞክሯል ግን እስቲ ሀገራዊ ኃላፊነታችንን እንወጣ ብለው ጥርሳቸውን ነክሰው እየተሰደቡ እየተጮህባቸው በተለይ በውጭ ሀገር ያው አሳክተዋል ብዙ ሰው መጥቷል ወደ ምክክር መድረኩ ብዙ ባለጌ የወጣ ቢጮህም ቢሳደብም ማለት ስለዚህ አጀንዳህን ወደ መድረክ ከማምጣት ይልቅ አጀንዳህን ለጥገኝነት ማግኛ ለጥቅም ማግኛ ለብር ማግኛ ለዶላር ማግኛ ስትሰራው ሌላ ህዝብ ይሞታል እየሞተ ይቀጥላል እነዚህ ሰዎች ግን ጉዳያቸው አይደለም ወንድሞች በፍጹም ጉዳያቸው አይደለም እና አሁን በአሜሪካ ተካሂዷል የተለያዩ ተቃውሞ ለማስነሳት ጥቂት ሰዎች ቢሞክሩም ያው ተካሂዷል በሌሎችም ተካሂዷል አሁን በስዊድን መድረክ ላይ የተፈጸመው ነገር በጣም አስቀያሚ ነበር በጣም አዳራሽ ውስጥ ገብቶ በቃ በመበጥበጥ ማወክ ችለዋል አሁን እዛ ያንን ደግሞ ሌላው ተቀብሎ ብራቮ ጀግኖች ምናምን ብሏቸዋል
ረብሻን እንዴት አርገህ ነው ጀግና የምትለው? ቢያንስ እኮ እዚህ ጠበንጃ ይዞ የሚዋጋው እንኳን እሺ ልትለው ትችላለህ፣ አላማም ባይኖረው ማለት ነው። ጠበንጃ ይዞ ለመሞት ነው ይወጣ። ያ አሁን እዛ የሰለጠነ ሀገር ማንም ምንም እንደሚያደርገው ያውቃል። እንደፈለገ አፉን ቢከፍት እና አፉን ይከፍታል። አፉን መክፈት ግን ጀግንነት አይደለም፣ ፈጽሞ አይደለም። ስርዓት አልበኝነት ነው። ስርዓት አልበኝነት ቀጥሎ የተመልከቱ አሁን የለንደኑ እዩት። አብይ አህመድ is a criminal. አብይ አህመድ is a criminal. Stop አማራ ጄኖሳይድ። በመፈክር የሀገራችን ችግር የሚፈታ ቢሆን ኖሮ በሶሻሊዝም ዘመን በጣም ይፈታ ነበር። ስለዚህ አሁንም ወደ አእምሯችን ተመልሰን በሰከነና በሰለጠነ መልክ ችግሮቻችንን የምንፈታበት አውድ በዚህ ሁኔታ እንደማይቆም ለመግለጽ ነው። ምክንያቱም እኛ የምናየው የኢትዮጵያ ችግሮች በአፈሙዝም አይፈቱም፣ በጫፍ በያዝንና መድረኮችን እንዳይሳኩ በማድረግም አይፈቱም። ዲሞክራሲያዊ የሆነ መድረክ፣ አሳታፊ የሆነ መድረክ አካሂደናል። ውጭ ያሉትን ለምን አላሳተፋችሁም የሚል ጥያቄ ተነስተዋል። ለምሳሌ ያክል ውጭ ያሉ ወጣቶቻችን አሁን የፈለጉት እውነት ለመመካከር ነው ወይስ የስደተኝነት ወረቀታቸውን ማረጋገጫ ለማግኘት ነው? ስለሆነም ያኛው ቦታው እዚህ አይመስልኝም፣ ሌላ ሰፈር ነው። እዚህ እንደ ኢትዮጵያውያን ተከባብረን ችግሮቻችንን ቁስል አለብን፣ አገራችን ታማለች፣ ከዛ ህመም እናውጣት እናድናት የምንል ዜጎች የምንመክርበት ነው። ይሄ ችግር የለም ያ ችግር አለ ብለን አቋም አንወስድም። እኛ እንደ ኮሚሽነሮች ገለልተኞች ነን የምንልበት ምክንያት እሱ ነው። ስለሆነም አሁን እንግዲህ ጥያቄዎቹ ይቀጥላሉ። አሁን ሰውየው በዚህ መልኩ ጮኸ፣ ወጥቶ ጠረጴዛ ላይ ሁሉ ወጥቶ ጮኸ። በቃ ጎራዴ ይዞ ማባረር ነው የቀረው። ጮኸ እና የሚለው አብይ አህመድ ጄኖሳይድ ያው እንደምትሰሙት ነው እንግዲህ። እና ምክክር መድረክ ምክክር ኮሚቴ አቋቁሞልህ እኮ ተወያይ ብሎሃል። እዛም ቦታ ላይ እኮ መተህ ይሄ ልታነሳ ትችላለህ። እንደዚህ ነው፣ ገዳይ ነው፣ እንደዚህ ነው፣ ስለዚህ ይነሳልኝ ወይ የሆነ በወንጀል ይጠየቅም እኮ ማለት ይቻላል። ማንሳት ይሄን አጀንዳ ማለት ነው። የሰንደቅ ዓላማ አጀንዳ አላቸው እነዚህ ሰዎች፣ የተለያየ ነገር ማቅረብ ነው። እና አምባሳደር መሐመድ ድሪር ያው ከዚህ እንትኑ ከምክክር ኮሚቴው አባል አንዱ የሆኑ ያው እሳቸው የሰጡት ምላሽ በደንብ አዳምጡት። የሀገራችን ችግር ይሄ እሳቸው ያሉት ነው። እናዳምጥ። አያችሁ እንግዲህ ተመልከቱ። እኔ እግዚአብሔር ያክብሮት ብያቸዋለሁ። እዛ አዳራሽ ውስጥ ያለው ሰውም ንግግራቸው አንጀቱን ቅቤ እንዳጠጣው የችግራችንን ትክክለኛ ነገር ሳይሸፋፍኑ በቃ አቀረቡት። ሳይሸፋፍኑ በማቅረባቸው ያው አጨብጭቦላቸዋል። ሰው አንዳንዱ በጣም የሚገርም ይፈራል እኮ እነዚህ ሰዎች እዛ በሰው ሀገር ሄደው ያስፈራሉ፣ ይሳደባሉ፣ ባለጌዎች ናቸው። በየመድረኩ ይሳደባሉ። ከዚህ በፊት የሃይማኖት አባቶች ሲሄዱ ተሳድበዋል። የተለያዩ ሽማግሌዎች ለጉብኝት የሄዱ ሰዎች፣ አንዳንዴ ከመንግስት ጋር ምንም ግንኙነት የሌላቸውን ሰዎች እየሄዱ ኤርፖርት ላይ አደባባይ ላይ በቃ ይሳደባሉ። ይሄንን ይሳደቡና እንደ ጀብድ ደግሞ ይቀባበሉታል። እንዲህ አድርገን ታግለን ምን ብሎ አልተቻለም በቃ ይባላል። እውነት ነው ግን ይሄ ስልጣኔ ነው? ይሄ ጀግንነት ነው? አይደለም። አንተ ካርድ ለማግኘት ብለህ የመኖሪያ ፈቃድ ለማግኘት ብለህ በደሃ ህዝብ ላይ ትፈርዳለህ እየሞተ እንዲቀጥል? በፍጹም ይሄ ህሊና ማጣት ነው። በፍጹም በቃ ይሄ ነው ህሊና ማጣት ነው። እንደውም አሁን አንዱ ይሄን መድረክ ሲበጠብጥ የነበረውን ሰው ታሪኩን ከስር መሰረቱ የጻፉ ሰዎች አሉ። ግን አሁን እሱ ግለሰብ ብቻ አይደለም፣ የብዙዎች ማሳያ ነው። የብዙዎች በየሀገሩ ሆነው ይሄንን የሚሰሩ ሰዎች አሉ። ከነዚህ ጋር ደግሞ ይሄን ዜና ወስደው በማቅረብ የኢትዮጵያ ብር የሚሸቅጡ አሉ። ምክክር ኮሚቴውን የምክክር ሂደቱን እያወገዙ እያጥላሉ። እንመካከር ማለት እንዴት ነው የምትጠላው ነው? እንዴት እና ካልተመካከርንና ዛሬ ላይ ችግራችንን ካላቆምን እኮ ይቀጥላል። ነገም ትገዳደላል። የነገው ትውልድም ያንተ ልጅም ይገዳደላል። ያንተ ልጅም አንዳንዶቹ ልጅም ያላቸው የሌላቸው አሉ፣ ሚስት የሌላቸው አሉ፣ ብቻቸውን የሚኖሩ አሉ። ሌሎቹ ግን ምንድነው ልጆቼ ምንድነው የሚሆኑት ለምን አይሉም? እርግጥ ውጭ ያወጡ
ጫውቱ ናቸው አንድ ቀን እነዚህ ልጆች ሀገር ታስፈልጋቸው ይሆናል በእርግጥ በኢትዮጵያዊነት አይቀርጿቸውም በትክክል ይሄን የሚያደርጉ ሰዎች ልጆቻቸውን ኢትዮጵያ ያርገው አይቀርጹ ለምን ኢትዮጵያን እኮ ለማጥፋት ከማንም ጋር እንሰለፋለን የሚሉ አይደሉም እንደዚህ ናቸው ግን እዚህ ሀገር ውስጥ እንደው ዘመድ የላቸውም ወይ ለስታስብ በጣም ነው የሚያሳዝነው ብቻ ለማንኛውም ይሄንን የአምባሳደር መሐመድ ድሪርን እንትን ለሁሉም ፖለቲከኞቻችን ለሁሉም አክቲቪስቶቻችን ለሁሉም ነውጠኞች ወሰዱና በቃ በትክክል ይሄ ነው ይሄ ካልተወገደ ሀገራችን ሰላም አታገኝ እንደው ምን ይላሉ አሁን እዚህኮ ይሄኮ ስዊድን ነው ይሄኮ ለንደን ነው ዲሞክራሲ ያለበት ሀገር እና ማንንም ሰው ሊነካኝ አይችልም ይላሉ ግን ሰዎች ሰላምን ለማስፈን እንዳይማከሩ በአገራቸው ጉዳይ ላይ እንቅፋት እየፈጠሩ አንድ ዲሞክራቲክ የሆነ አካሄድ እያካሄዱ ስለ ዲሞክራሲ ስለ ነጻነት ያወራል ሌላ እዛ ሊሰበሰብ የሚፈልገው ሰው ነጻነት የለውም እንዴ ይሄ ሰውን ለማመካከር አጀንዳ ለመቀበል ሄደው ነጻነት የለውም ዜጋ አይደለም እሺ የብልጽግና ደጋፊ ነው የብልጽግና ባለስልጣን ነው ይያሉ በየአስፋልቱ ላይ እንትን የሚሉት መደገፍ መብቱ አይደለም አባል መሆን መብቱ አይደለም እና እንዲህ አይነት የዲሞክራሲ እንትን ሊነግሩን ይፈልጋሉ አንድ ዲሞክራቲክ የሆንከው አፋኝ የሆንከው አንተ ነህ አትናገር አትመካከር ይያልክ የጮክ ማለት ሰው ነውጥ እየፈጠርክ አገር ውስጥም ነውጥን ሰፖርት ያደረግ አንተ እንደሰለጠነ ሰው ዲሞክራሲ እና ቃሉን ራሱን ትርጉሙን አጣውቁትም አብዛኞቻችሁ ነው ልንገራችሁ እና ሌላው ምንድነው እንግዲህ ለህዝብ ነው ለአማራ ህዝብ ነው እሺ አማራን ህዝብ አጀንዳ ይዘህ እዛ መድረክ ላይ ቀርብ መጣልህ እኮ ቤት ድረስ የተሰደድክበት ሀገር ድረስ መጣልህ አጀንዳ ሊቀበልህ አጀንዳህን አምጣልኝ አለ ስለዚህ ያንን አጀንዳህን ይዘህ ይሄውና ባህሌ ተጨቁኗል መብቴ ተጨቁኗል በቋንቋ እንዳልናገር ተደርጋለሁ ተገድያለሁ ስለዚህ እንዳልገደል ይደረግልኝ እንድገደል ያደረገኝ ነገር ይሄ ነው ይሄ ትርክት ነው ይሄ ከህገ መንግስቱ ውስጥ ይውጣልኝ ብለህ አትናገርም እንዴ በቃ በጣም ስለዚህ ይሄ በጣም የሚያሳዝን ነገር ነው እና የኔ ማንነት አንዳንዴ የኔ ማንነት ከፍ ያለ ነው እኔ ከሌላው የተለየው ነኝ ባህልና እምነቴ የኔ ከፍ ያለ ነው ማለት እኮ ራሱ የግጭት መንስኤ ነው ይሄን ያደረክ እኔ ትልቅ ነኝ ይያልክ ያንን ለማሳየት እየተንጠራራ በተለያዩ መድረኮችም እነዚህ የሚያሳዩ ነገሮች ያደረገ ሁሉም ነው ባይዘው አሁን የትግራይ አክቲቪስቶች የተወሰኑት ወደ ቀልባቸው ተመልሰዋል ወደ ትክክለኛ መንገድ ላይ የመጡ አሉ የተወሰኑት ግን በቃኛ ፍጹም ነን ከሃይማኖት መሪዎች ጀምሮ በቃኛ እንደዚህ ነን አማራ ክልል ብትመጣ እንደዛ ነው ኦሮሞ ክልል ብትሄድ እንደዚህ ነው በተለይ እዚህ ሶስቱ ብሔር ጋር ያለ ነገር መቼም ኢትዮጵያን ምን ያህል ኢሊቶቹ እንደሚበጥብጧት ግልጽ ነው አዚፍ ኢትዮጵያ የሚባሉ እነሱ ብቻ እንደሆኑ ሁሉ ማለት ስለዚህ እዛ ይሄን ትርክት ያቀረብክ ያንተን የበላይነት ያንጸባረክ በየቦታው የሌላውን ደሞ ባህልና ሃይማኖት ያንኳሰስክ እንዴት ነው አብረህ የምትኖረው ሌላው እንዴት ያከብራል አንተ እሱን ካላከበርክ ሌላው እንዴት ይቀርባል ወንድሜ ብሎ እንዴት ይመጣል አንተ እሱን እየናክ እና ይሄንን መሰረት አድርገህ እስቲ ግጭት የሚቀሰቅሰው ማን ነው ብላስ እስቲ እዚህ ነው ፋኖ መሪ ቅስቀሳ አድምጡት ምን እንደሚል አሁን እያስተማረህ ነው አካምቡልቲ የሚለው ተማር ብሎን አላለም ብሎን አይደል አካምቡልቲ ተለማመዱ ብሎን እኮ ያማራ ህዝብ አካምቡልቲ ተለማመድ ያለ ነገ ኦሮሞ ልትሆን ነው ይያለ ነው ነገ ኦሮሞነትን ከተቀበልክ ዛሬ ፋኖን አደግብም ፋኖ አትሆንም ማለት ነው ነገ አማራነትን የምትቀበል ከሆነ ደግሞ ነገ ኢትዮጵያን የምታስተዳድር ከሆነ ነገ እስልምና ሃይማኖትና ኦርቶዶክስ ሃይማኖት ባንድ ላይ እንዲኖሩ የምትፈቅድ ከሆነ ፋኖ ሆነ ትዋጋለህ ማለት ሰማዕታትነትን ታገኛለህ ማለት ነው በዚህ ልክ አብይ አህመድ እየሰራብን ነው እሬቻ ባል ታውቁታላችሁ አይደል ቅቤ መገባት ነው ዛሬ ቅቤ መቀባት ነው አይደል እሬቻ እምነት አይደለም አምልኮት ነው አይደል አብይ አህመድ ግን እስልምናና ኦርቶዶክስን አጥፍቶ እሬቻን ለማንገስ እየሰራ ነው እሬቻ በፊት ሲከበር የነበረው ጫካ ውስጥ ሳናያቸው ምን ሰናቸው ነበር አይደል አንድ ሳምንት አዲስ አበባ ሊከበር ይዋውን ተፈቅዷል የኦሮሞ ባንዲራ አዲስ አበባ ላይ በጣም ተጠቅልቋል የኦሮሞ ባንዲራ ቅቤ መቀባት አዲስ አበባ ላይ ሊጀምር ነው መስቀል እንዳይከበር ብሎ አረንጓዴ ቢጫ ቀይ ባንዲራ እንዳይወጣ ብሎ ከልክሎ የኦሮሚያ ባንዲራ ግን አዲስ አበባ ተወለብሏል መስቀል አደባባይ ምን ይላል አካምቡልቴ የሚለውን የኦሮምኛ ቋንቋ አጥኑ ያሏቸው አይደለም ይላል ኢሬቻን በስፋት እንዲከበር በሳምንት ሙሉ እንዲከበር ያደረጉ አይደለም ኦኬ ይሄን አድርጎ አብይ አህመድ አገሪቱን የኦሮሞ ሀገር ላይ ያደርጋት ነው ይላቸዋል አሁን ይሄው ሰውዬ ዘ ሴም ፐርሰን ከዚህ በፊት አብይ አህመድ የእስላም መንግስት ነው
እስላም መንግስትን ነው ሀገሪቱ ውስጥ ማስፈን የሚፈልገው ክርስትናን አጥፍቶ እስላም መንግስት ማቆም ነው ብሎ ሲቀሰቅስ ነበር በሌላ መድረክ ላይ አሁን ባለፈው እንግዲህ የዚህ ውጤት ምን አመጣ ያው ባለፈው እንዳያችሁት መካነ ሰላም ላይ ከዛ በፊትም የተለያዩ ሙስሊሞች ሲገደሉ ነበር አሁን ይሄ ነው ኢቭን እዛ በፋኖ ውስጥ አንዳንድ ችግሮች ስለፈጠረችን ፓርት ተዋትና ግን ደግሞ ወዴት መጣ ኦሮሞ ላይ ያደርጋት ነው የኦሮሞ ባንዲራን አዲስ አበባ ውስጥ እንደዚህ ያደረገ ኢሬቻ የሚባል የዛፍ መቀባት እንትን አመጣ ተጠንቀቁ ስለዚህ ታገሉ ይላል አንዳንዴ ይገርማቸዋል አሁን ኦሮሞ ኢሬቻን ስለሚያከብር ታገል ነፍጥ አንሳ የሚል አይነት ነው የሚመስለው አንድ የብስለት የጎደለው እንደዚህ አይነት ነው እንግዲህ እንመራለን ብለው እንትን የሚል እና ሁለተኛ እነዚህን ሰዎች የኦሮሞ ኢሊቶች እንግዲህ እነዚህን ነው ደግሞ እነሱ አብረን አብይን ለመጣል ከነዚህ ጋር እንታገላለን ይላሉ እነዚህ አይነት በየቦታው የተቃባበሉ በዚህም አሁን በሸኔ በኩልም ብትሄዱ በህወሓትም ለራሳቸው የበላይነት ብቻ የሚታገሉ አካላት ሁሉም በየአቅጣጫቸው ማለት ነው ይሄን የራስን የበላይነት ለማስፈን እየታገሉ አብይ አህመድን አስወግደን ኢትዮጵያን ሰላም እናደርጋለን ይሉናል ይሄን ነው የሚያሳየው አሁን እሺ ይሄ አሁን ሰውዬ አሸነፈን በአዲስ አበባ ገብተን ኢትዮጵያን ብንመራ ይላል ጥሬ ሆነ ንግግሩ ራሱ ጥሬ ነው ባይዘው ይሄ ፖለቲካ ቀስቃሽም ወይ ፖለቲካ ውቀትም ያለው አይደለም ያስታውቃል አብዛኞቹ ደግሞ እንደዚህ ናቸው ባይዘው አብዛኞቹ እንደዚህ ናቸው ስለዚህ ይሄንን ሰብስቦ እነዚህ መተው ነው ሰላም የሚያመጡት አይዘር አሁን ባለው መንግስት ስር ተመካክሮ ኦኬ አሁን ያለውን የሀገሪቱን ጥቅም አስከብሮ አሁን የተደረጉ ብሔራዊ ጥቅምን ለማስከበር እየተደረጉ ያሉ ርብርቦች ላይ እገዛ አድርጎ ኦኬ ቅሬታ አለኝ የምንላቸው ነገሮች ደግሞ ወደ መድረክ ይሄ ይወገድልኝ ይሄ ከተወገደልኝ ከሌላው ጋር በፍቅር እኖራለሁ ብሎ ተስማምቶ ያው ማጆሪቲ የሚወስናቸው ነገሮች ከብዙ ሰዎች የሚነሱ ነገሮች እየተወገዱ በጋራ መኖር ነው የሚጠቅመው ወይስ አንድ ሰው ስም እየጠራ እሱን አስወግደን ኢትዮጵያ ውስጥ ግድያ እናስቆማለን እሱን አስወግደን ኢትዮጵያ ውስጥ ሰላም እናመጣለን እሱን አስወግደን ኢትዮጵያ ውስጥ መቼ ተስማማህ አሁን እኮ እየተጣላ ያለው እኮ እሱ አይደለም ፊሽካ እየነፋ የሚያጣላ አንተን የምትጣለው እኛ ነን የምንጣለው ሁላችንም ለመጣላት አጀንዳ የምንሰጠው እኮ እኛ ነን አሁን ይሄንን እየሰጠን ይሄንን ለማስወገድ ደግሞ እስቲ ተማከሩና አጀንዳ ሰጡኝ ይሄንን እናስወግድበት ሲባል ደግሞ አልቀበልም ሄደህ ነውጥ ሄደህ ረብሻ ሄደህ ሌላው እንዳይዋይ እየበጠበጥክ ነው እንግዲህ አሁን ሰላም አመጣለሁ ተብሎ የሚፎከረው ማለት ነው እና የብጥብጥ መንገድ ነው እናንተ ስፖንሰር የምታረጉት እናንተ የምትንቀሳቀሱበት በሙሉ ችግራችንን የሚያባብስ እንዳንቀራረብ የሚያደርገን ሀገራችንን የሚያወድም በአብዛኛው ደግሞ ያው ሁላችሁም እንደምታውቁት ለምን እነማን እንደሚያናግሯችሁ እነማን መሳሪያ እንደሚያቀብሏችሁ ከነማን ገንዘብ እንደምታገኙ ስለምታውቁ ማለት ነው እነዛ ይሄን የሚያደርጉላችሁ በቀጥታም ይሁን በተዘዋዋሪ ደግሞ ምንድናቸው ኢትዮጵያ ላይ ሊጭኑት የሚፈልጉ አላማ አለ ያው ኢትዮጵያን ማፍረስ ነው ማበጣበጥ ስለዚህ ያንን የሚያበጣብጠንን አጀንዳ እስቲ ተማክረንና ቁመው ስትባል ተመካከር ካልተመካከርክ ምንም እንትን ልትል አትችልም እና ቀጥዬ ደግሞ እነዚህ እርስ በርስም በተደጋጋሚ እንዳልነው ማለት ነው እርስ በርስም እየተገዳደሉ ያሉ ናቸው አሁን ሰሜን ወሎ ደቡብ ወሎ ባለፈው ያው እንዳያችሁት ነው እንግዲህ መከላከያን አጥቅተው በየቦታው ከተማ እንይዛለን ብለው ያዙና አሳዩ ተብለው ነው ባይዘው ከተደበቁበት ጫካ ወጥተው ጦርነት ከፍተው ነበርና ጦርነት ከፍተው ከዛ በኋላ የተወሰኑ መንደሮች ማያስ ሲችሉ ፎክረው አቅራርተው ነበርና ከዛ ቀጠለና ያው ጋሸናና በወልዲያ አካባቢ ላይ በከፍተኛ ደረጃ ተመተዋል ያው እነሱም ገልጸዋል ይሄንን መግለጫ ሁሉ አውጥተውበታል እና እዛ አካባቢ በተፈጠረ ፌለሪቲ ከፍተኛ ጉዳት ስለደረሰባቸው በተለይ በጋሸና አካባቢ ተታኩሰዋል እርስ በርስ ተታኩሰዋል አንተ ነህ ለዚህ ውድቀት ያዳረከኝ አንተ ወገን ነው መረጃ ያወጣው አንተ በዚህ ብትገባ ኖሮ በሚል በቃ ሁሉ ጊዜ ስትሸነፍ እንደዛ አይነት ነገር ያጋጥማል በፊትም እንዲህ የተሳሰረ አላማ ስላልነበራቸው የቦታው መተው ነው ኃይላቸውን አስተባብረው በአንድ ወቅት በአንድ ቦታ የመከላከያን ይዞታ ለመስበር የሞከሩት እና እነዚህ ኃይሎች ተጣልተው ተታኩሰው እና አንደኛው ፍቅሩ የሚባለው ታምነው ብርጌዲውን ክፍለ ጦር የሱ መሪ ተብሎ በጣም ጀግና ነው እሱ ነው መርቶ እንደዚህ ለመስበር ያበቃው ብለው ሁሉና አስረስ ማሬ ሲፎክሩ የነበረውን ቡድን የነምሬ ወዳጆ የነሸጋው ቡድን ተኩሶበት አጃቢዎቹ ተገድለው እሱም ቆስሏል አዳምጡት ያው እኛ አይደለንም እነሱ በስልክ ያወሩት ሄሎ አንተ ግን ማፈሩን ዘጋውና አይባኔ ልንገርህ
ይኸው አሳም ነው ይሞታል ባሳም ነው እያልን እንደዚህ ቆስ እያለውና እኔ ለኔ ፈርዳቸዋል እኔ ደግሞ ፈርዳቸዋል እሺ አሁን እንኳን እንትን አልክ እሺ ችግር የለውም እማነኝ ልንገርህ እማነኝ ባሳም ነው አሳም ነው ምንድነው ኮን ያለ ዞላምባ ኮማንዶች አሳም ነው ዞርበል እና እያለኮ አየን ይሄ ነው ድርጅት አንቆሻሻ ጥንት አንተም እኛ ዘሮች ልንጠፋ ይፈክ እንገር እኔ ሞት እንኳን ወንድሞች የፈሳይ በቃል ደግሪው ሰምቷል አንዱሽ ቆሻሻ አሁን እንዲሆን ያው ታጥቆኝ የመጣው ነው ነገር የመጣው ታጥቆኝ ይሽቃል ምን ሊፈለግ አሁን ይቀልባል አሁን በኋላ ድርጅት ነው እንደዚህ ያልመሰለ ነበርኛ አይደለ ዜሪስታችሁ ግን ጠብቅ ከወንድሞችና ከኛ መካከል ያትመጣን ካሁን በኋላ እማነኝ ይላል ያሳምኑ ይሙት ያሳምናል ይሽርገይ ሌሎች ቆሆኑ ለሰውየው ስለምንደው ቆሻሻ አሳያችሁኝ ሰሞኑን የተናገሩት ነገር ነው ደስ አይላችሁ መቼም ወታደራዊ መሪ እኮ አውረሽ ሲናገር ደስ አይላችሁ እናንተ ለማንኛውም ቴንኪው እሺ ወጣሽ አሁን ወጣና ነገር እናወራለን እሺ አረ በጣም ተፋፍራላችሁ ማርያም እኔ እንደዚህ ያልነበረኝ ነው እግዚአብሔር ለቅን ነበር የምታከለው እኔ እግዚአብሔር ንገርህ ይኸው እኔ ለሰማን ወንድሞች እነተፋውን ያጣውበት ታውቃቸዋለህ ወንድሞች ራስ ወንድሞች ናቸው ያጣውበት ትግል ነበር እኔ ቆስዬው ይኸው የወሰሪ ነው እግዚአብሔር ይመስገን በጣም ተፋፍራላችሁ እናና ቆሰለው ወገን አውራ ሰራዊት መጥቶ ይታኮሰልኝ ነው አሪፍ ነው ጥሩ ነው አሪፍ ነው ነው እዚያው ሙጃ ላይ ሰራዊት መጥቶ ይታኮሰልኝ ነው ጥሩ አርጋል ዲያሪስታችሁ እንጂ እናንተ ማብስላችሁኛ ይኸው ቆሰርኩላችሁ ይኸው ስለዚህ ኦኬ ያው አዳመጠን እና አሁን አለቃችሁም እያለ ነው እሱ ደግሞ አለቀህም አለቀኩ ያሳምነው እንደሚፋረደኛል ይላል እንግዲህ ያሳምነው ያው ሁላችሁም እንደምታውቁት በጣም ምርጥ የሆኑ የአማራ መሪዎችን የገደለ ሰው ነው አማራ የገደለ ሰው ነው ጓደኞቹ ተፈራ ማሞቆ መስክረውበታል እሱ እንደገደለ አሁን ያንን የአማራን መሪዎች የገደለ ሰው እንደ ጀግና አድርገው በስሙ ያው እንትን አቋቁመው ኃይል አቋቁመው አሁን ደግሞ እንደውም በሱ ሰድበኛል አሳምነውን አጣጥለህብኛል ይሞተውና ደግሞ አለቀህም እያለ እየፎከረ ነው ይሄንን የመጨረሻ ቪዲዮአችንን እናደርገው እንግዲህ ደምረን ቀንሰን እነዚህን በሙሉ ስናያቸው ተስፋ ያለው በትጥቅ ትግል መንገድ አይደለም አምባሳደር መሐመድ ድሬደር እንደተናገሩት በትጥቅ ትግል መፍትሄ ማምጣት አይቻልም ለምን በትጥቅ ትግል አንዱ መጥቶ ሌላው ላይ ፍላጎቱን ይጭናል እንጂ እንደምታውቁት በፖለቲካ ባህላችንም ለብሔር የሚታገል ነው ያለው እንጂ ለኢትዮጵያ የሚታገል አሁን እኮ የለም በቃ ኢትዮጵያዊ አጀንዳ ጠፍቷል ኢትዮጵያዊ አጀንዳም ቢመጣ በእኔ በላይነት የምትመራ ኢትዮጵያ ነው የሚለው በእኔ በላይነት የምትመራ ኢትዮጵያን እኔ እየበዘበዝኩ እኔ በላይ ሆኜ ላስተዳደር ነው የሚለው ያው ቲፒኤልኤፍ እንዳደረገው ማለት ስለዚህ እነዚህ ያ የጥላቻ ትርክ ያ እርስ በርስ የጎሪጥ እንድንተያይ ያደረገን ትርክ ያ ሰላማችንን እንድናጣ ያደረገን ትርክ እስካልተወገደ ድረስ በጠበንጃ ማንኛውም መጥቶ መግዛት አይችልም አሁን ለምሳሌ እንዲህ አይነት ባህል ሊስፋፋ ኢሬቻ በዚህ የሚለው ይሄ አካል መጥቶ እዚህ ሲቀመጥ ያ እንዴት አድርጎ ነው የሚቀበለው ነው ያንን መብቱን እንግዲህ እንደሚያጠፋቆ ነው አሁን እየተናገረ ያለው ይሄንን እንደሚያስወግድ ነው ለምን ይሄ ትክክል አይደለም ይሄ ሊያደርጉብን ነው ይያለ ማለት ስለዚህ ያኔ ደግሞ ይሄኛው ምንድነው የሚሆነው ብሎ ማሰብ ያስፈልጋል በዚህም በነሸኔም ብትሄድ አሁን ቢዳከምም እንደምታውቁት ነፍጠኛ መሬታችንን ወሯል ይል ነበር እንደውም ስለ ፊንፊኔ ባንድ ወቅት ጃልመሮ መግለጫ ሲሰጥ እኛ ፊንፊኔ ውስጥ መሬት አለን ፎቁ የነሱ ነው ሲፈልጉ ፎቃቸውን አፍርሰው ጭነው በእንትን ይላል በሲኖትራክ ድንጋያቸውን ምናምን ይዘው መሄድ ይችላል መሬቱ ግንኛ ነው ይላል ይሄ ነው አሁን እንዲህ የሚል ዓላማ ያላቸው ኃይሎች በዛም በዚህም እየመጡ ይሄንን አብይን አስወግደን እንደዚህ አድርገን መፍትሄ እናመጣለን አለ ተመካከር ስለዚህ በሰለጠነ መንገድ ችግር የሚፈታው በመመካከር ነው በርግጥ ፈተና ነው በመከከረም በተል ያይዞ የሚመጣው አጀንዳ የዚህኛውን መብት የሚነካ
ወይም የዚህኛውን ፍላጎት የሚጻረር ምናምን ይሆናል። ምክንያቱም ብዙ ነን እንደምታውቁ ብዙ ሆነን ደግሞ እኛ ችግር አልነበረብንም እንደ ህዝብ የኢትዮጵያ ህዝብ ብዙ ሆኖ አብሮ ኖሯል ችግር አልነበረበትም። ኤሊቱ ግን የማይረካ ፍላጎት ነው ያለው። እያንዳንዱ ኤሊት እያንዳንዱ ፖለቲከኛ እሱ ስልጣን እስከያዘ ድረስ ኢትዮጵያ ውስጥ ልክ የሆነ ስርዓት ቆሟል ብሎ ማያምን ነው። በቃ ማያምን ነው። እሱ የመረጠው ሰንደቅ ዓላማ ካልተውለበለበ ተበድያለሁ የሚል ነው። በቃ ለማመራረጥ ላይ በአርማ ላይ ያለ ልዩነት ታውቃላችሁ። እና ይሄ ሁሉ ባለበት ሁኔታ ያም ከባድ ነው። ባይዘው አጀንዳም ተሰብስቦ ከባድ ነው። ግን ቢያንስ አትሊስት ይሻላል። አጀንዳ ተሰበስባለ የህዝቡ ተወካዮች ህዝቡ ራሱ መርጧቸዋል አቀርበዋል። እነዚህ ሰዎች እንግዲህ እነዚህን ቁጭት አደርግና ደግሞ አጀንዳዎቹ እንደዚህ ናቸው ይሄን ያህል ህዝብ ይሄንን አይነት ጠይቋል እያልክ ደግሞ ተመካክረ ልታስተላልፍ ትችል። ፈተናው ከባድ ቢሆንም ግን ዛሬ ካልጀመር ነው ያንንም ፈተና እንወጣው በዛ መንገድ እንሄድ እባካችሁ። ስለዚህ የኛ የሚዲያችን ዓላማ የአብሪ ሚዲያ በተደጋጋሚ እንደገለጽ ነው ፍቅር አንድነት በእነዚህ አማካይነት ደግሞ ሰላምና እድገትን ማስፈን ነው። አገራችን በብዙ ትርክት ፍቅር እንዲጠፋ ሰላም እንዲርቃት አንድነት እንዳይኖር የተደረገች ሀገር ነች። ይበልጥ ደግሞ አሁንም እየተሰራ ነው። ባይዘው ይበልጥ እኛ ብሔራዊ ጥቅማችንን ለማስከበር በተንቀሳቀስን ቁጥር እነዚህ ነገሮች ይበልጥ ይመጣሉ። እነዚህን ለመጋፈጥ እንመካከር። የአብሪ ሚዲያ አጽንኦት ሰጥታ የምታስተላልፈው መልእክት ነው። ያው እስካሁን አብራችሁን ስለቆያችሁ እናመሰግናለን። በሌላ ፕሮግራም እስከምንገናኝ ሰላም።